አማራ በዚህ ሰዓት ለአገዛዙ እጅ ከሰጠ ዘላለማዊ ባርነት ይጠብቀዋል። በጽናት ተጉዞ ለድል ከበቃም የድል ችቦን ያበራል ተባለ። ዋና ጉዳያችን ነው። አገዛዙ ከድሮን የተረፈውን ትምህርት ቤትና ጤና ጣቢያ እንዲሁም የንግድ ቦታና የመኖሪያ ወንበሮችን በእግረኛ ጦር ማውደም ጀመረ። የትዳሬ አጋሬን ነጠቁኝ፣ ቀኑ ጨለመብኝ ስትልም የአማራዋ እናት ወይዘሮ ጎጃም ታፈረ ትጮኻለች። እንመለከቷለን። የከሰም ኮር ኃይለማርያም ማሞ ክፍለ ጦር አራተኛ ቦጋለ ሬጅመንት ከአባት አርበኞች ጋር በመጣመር ታላቅ ጀብዱ ፈጸመ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የህዳር 29 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። አገዛዙ ከድሮን የተረፈውን ትምህርት ቤትና ጤና ጣቢያ እንዲሁም የንግድ ቦታና የመኖሪያ መንደሮችን በእግረኛ ጦር ማውደም ጀመረ። አውሬውና በቀለኛው ስርዓት ፊት ለፊቱ ያገኘውን ሁሉ የአማራ የሆነውን ሁሉ እያጠፋ ይገኛል። በሰማይና በምድር የሚጠቀመው የጦር መሳሪያ ያለ ኢላማ ምድሩን ምድረ በዳ አድርጓታል። የጽንፈኛው ስብስብ ከዚህ ይገኛል እያለ ትምህርት ቤቶችን፣ ጽንፈኛው ይታከምበታል እያለ ጤና ጣቢያዎችን ያለ ኢላማ ያለ ምህረት ወደ ፍርስራሽ እየቀየራቸው ይገኛል። ከድሮን የተረፈው ትምህርት ቤትና ጤና ጣቢያ እንዲሁም የንግድ ቦታና የመኖሪያ መንደሮችን ካምፕ አድርጎ ከቆየ በኋላ ድምጥማጡን አጥፍቶ ብረቱንና እንጨቱን ወደ ዱቄት ቀይሮ ይወጣል። ይህ ውድመት እንደ ጋዛና እንደ የመን እንደ ዩክሬንና ሶሪያ እንደ ካርቱምና ኢራቅ ሰማይ ጠቀስ ህንፃ ስላልሆነ እንጂ ተናጋሪ ያጣው አሁን ያለው የአማራ የኑሮ መሰረት እየፈረሰና የቀጣዩ የአማራ ትውልድ የሚረከበው ቀዬ እየጠፋበት ሲሆን ክቡር የሰው ልጅና ደምና አጥንትም በአገዛዙ ሰይፍ ከአፈር ጋር እየተቀላቀለ ነው። ሆኖም የአማራን ስቃይ የዓለም አይንና ጆሮ ለማግኘትና ለማዳመጥ ፈቃደኛ እንዲሆን አለመስራት የአማራን ኢሊት አድርባይነት ደግሞ ከድጥ ወደ ማጡ አድርጎታል። አማራ በራሱ ልጆች በቅጥረኛ ጥቁር አማራዎች ዋጋ እየከፈለ ያለ ቢሆንም በዝምታ የተቀመጠው ራሱን በገለልተኛ ነኝ ሽፋን የጥፋት አጋር የሆነውም ከዚህ የታሪክ ተጠያቂነት አያልፍም። የትውልድ ክፍተት እየተፈጠረ ባለበት ሰዓት ነፍሰ ጡር እናቶች ሆስፒታል ምጥ ላይ እያሉ ከሽላቸው ሳይገላገሉ በድሮን እየተገደሉ፣ ሴት ህጻናት በጅምላ እየተደፈሩ፣ በሞርተርና በመድፍ ቅንቡላ በጥይት አረር እየነደዱ፣ ትምህርት ተቋርጦ የእውቀት ክፍተት እየተፈጠረና በመሳሰሉት አማራ ብዙ ዓመታትን ወደ ኋላ እየተጎተተ ባለበት ሰዓት ከዚህ የታሪክ ጥፋት ላይ ራሱን አግልያለሁ የሚል ማንኛውም አማራ እሱን ከወረሩን አጥፊዎቻችን መዝገብ ጋር የሚቀመጥ ነው። በአሁኑ ወቅት አማራ የደረሰ አዝመራውን ክረምት ላይ የለፋበትን የበሰለ ሰብሉን በደቦ የሆነ የሚሰበስብበት ወቅት ቢሆንም አገዛዙ በልዩ ሁኔታ ለወታደሩ ስምሪት በመስጠት ማሳውን እያቃጠለ አርሶ አደሩን እየገደለ ይገኛል። አማራን እንደ ህዝብ ለማጥፋት ነው ጦርነቱ እየተደረገ ያለው የሚለውን እውነታ የሚያረጋግጡ እንቅስቃሴዎች ዛሬ በገሃድ እየወጡ ነው። አገዛዙ ፋኖ በህዝቡ ስር ተጠልሎና ተደብቆ ነው ያለው በሚል ሰበብ ነው በጅምላ እየገደለ ያለው። ህዝብ ተሰብስበው ካገኘ እንመታለን የሚለው የጦር መርህ በገበያ ቦታና በሃይማኖት በዓል ላይ እንዲሁም በደቦ አዝመራ በሚሰበስቡበት ጊዜ ድሮንና ሞርተር እየጣለ ሲሆን ዋና ዓላማውም ህዝቡን በማማረር አስገድዶ ተገዢ ለማድረግ በማቀድ ነው። ሆኖም እኛ በለሶች አማራ በዚህ ሰዓት ለአገዛዙ እጅ ከሰጠ ዘላለማዊ ባርነት ይጠብቀዋል። በጽናት ተጉዞ ለድል ከበቃም የድል ችቦን ያበራል እንላለን። ይህ በእንዲህ እንዳለ የፋኖ አደረጃጀቶች ራሳቸውን ማጥራትና መንግስታዊ ቁመናቸውን ማጠናከር ይገባቸዋል። በተለይም የመረጃና የደህንነት ቁጥጥራቸውን በማዘመን የፋኖን ቁመናና የአማራን ህልውና ዘም ማድረግ ይጠበቅባቸዋል። ለዚህ ማሳያ የሚሆን የባንዳ ማጥራት ስራ ቴዎድሮስ እዝ አዲሱን መዋቅር ስራ ላይ ካዋለ ጀምሮ ተግባር ላይ እያዋለ ይገኛል። የጠላትን ተልዕኮ ተቀብሎ ሲንቀሳቀስ በነበረው የሰራዊት አባል ላይ እርምጃ መወሰዱን ነው 206ኛ ኮር መረጃውን ያጋራል። በመልሶ ማደራጀት ትግበራው ሰራዊቱን በተቀናጀ መልኩ እያደራጀ የሚገኘው 206ኛ ኮር በሰራዊቱ መካከል የተሰገሰጉ የጠላት እጆችን እየቆረጠ ሲሆን በ14ኛ ክፍለ ጦር የጅበላ ሙተራ ሻለቃ አባል በነበረው አንተነህ ናዴ ላይ ክትትልና ምርመራ ከተደረገበት በኋላ ወንጀለኛ ሆኖ በመገኘቱ የድርጅቱን መመሪያና ደንብ መሰረት በማድረግ ኮሩ እርምጃ ወስዶበታል። ከጠላት ዋና አጀንዳዎች መካከል ሰራዊቱን እርስ በርስ ማጋጨትና ማስከዳት፣ በፋኖ ስም ጸያፍ ተግባራትን መስራት፣ የጅበላ ሙተራን ሻለቃን ሰራዊት በማጋጨት በአስገድዶ መድፈር፣ አባላትን በማስከዳት ወታደራዊ ሚስጥሮችን ለጠላት አሳልፎ በመስጠት ከማህበረሰቡ በማስገደድ ገንዘብን በመቀበልና በመዝረፍ ከጠላት ኃይል አመራሮችና ቡድኖች ጋር ግንኙነት በመፍጠር ተልዕኮውን ጨርሶ በፋኖ አመራሮች ላይ ግድያ ፈጽሞ ወደ ጠላት ለመቀላቀል ሲነጋገር በተገኘ የስልክ ልውውጥ በቁጥጥር ስር ከዋለ በኋላ ከላይ የተዘረዘሩ ወንጀሎችን ፈጽሞ በመገኘቱ ኮሩ አስተማሪ የሆነ እርምጃ መውሰዱን አስታውቋል። የሰራዊቱን የውስጥ አንድነትና የትግሉን ህልውና ለማስጠ
ለማስጠበቅ በትኩረት እየሰራ የሚገኘው 206ኛ ኮር በጅበላ ሙተራ ሻለቃ ተፈጥሮ የነበረውን ችግር በመፍታት ሰራዊቱ አንድነቱን በማጽናት ማንኛውንም ግዳጅ መወጣት በሚያስችልበት ቁመና ላይ መገኘቱንም ኮሩ አክሎ ገልጿል። በቀጠናው ረጅም እጆቹን አስገብቶ ሲንቀሳቀስ የነበረው ጠላት መሰል እርምጃዎችን ለማደናቀፍ የተንቀሳቀሰ ሲሆን አንተነህ ናዴ ላይ እርምጃ ከተወሰደ በኋላ ወደ ቸርተከል ከተማ የተንቀሳቀሰውን ጠላት የጅበላ ሙተራ ሻለቃ ወደ ኋላ መመለሷም በመረጃው ተመላክቷል። ከዚህ ጋር በተያያዘ የትግሉን ህልውና ለማስቀጠል የሰራዊቱን አንድነትና ደህንነት ማስጠበቅን የቅድሚያ አድርጎ እየሰራ የሚገኘው 206ኛ ኮር አስፈላጊውን ክትትል በማድረግ በወንጀለኞች ላይ ድርጅታዊ እርምጃ መውሰዱን አጠናክሮ እንደሚቀጥል ማረጋገጡን ነው በለስ ሚዲያ ያገኘው መረጃ የሚያመለክተው። በተያያዘ ዜና የህብረተሰቡን አገልግሎት አሰጣጥ ፈጣንና ቀልጣፋ ለማድረግ በሁሉም ቀበሌዎች መንግስታዊ አደረጃጀት መዋቅር እየሰራ መሆኑን የጎንጅ ቆለላ ወረዳ ጊዜያዊ የመንግስት አስተዳደር አሳውቋል። ዛሬ ህዳር 29 ቀን 2018 ዓመተ ምህረት የ33ኛ ክፍለ ጦር ህዝብ ግንኙነት መምሪያ መረጃውን ለሚዲያችን እንዳጋራን አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር በጎንጅ ቆለላ ወረዳ ጊዜያዊ የመንግስት ሲቪል አስተዳደር በሚያስተዳድራቸው 27 የገጠርና የከተማ ቀበሌዎች የህብረተሰቡን አገልግሎት አሰጣጥ ፈጣንና ቀልጣፋ ለማድረግ በሁሉም ቀበሌዎች መንግስታዊ አደረጃጀት መዋቅር እየሰራ መሆኑን የወረዳው ጊዜያዊ የመንግስት አስተዳደር አሳውቋል። የቀበሌ አደረጃጀቱ ከመሰራቱ በፊት የህዝባዊ ውይይትና ንቅናቄ መድረኮችን በማዘጋጀት በተለያዩ ነጥቦች ዙሪያ በመወያየት መግባባት ላይ ተችሏል። እንደ ማሳያ በመንግስት መዋቅሩ ምንነትና አስፈላጊነት የቀበሌ አስተዳደሩን መዋቅራዊ መመሪያ እንዲሁም የአሰራር ቅደም ተከተልና የማስፈጸሚያ ስልት ብሎም የተጠያቂነት ወሰን የአስተዳደራዊ መዋቅሩን ቅቡልነትና የህዝቡን አስተያየት እንዲሁም ከዚህ በፊት ለመልካም አስተዳደር ችግሮች መንስኤ የነበሩ ተግዳሮቶችን በመለየት ቀጣይ እንዳይደገሙ አቅጣጫ ተቀምጧል ነው ያለው ጊዜያዊ አስተዳደሩ። የመልሶ ማደራጀት አስተዳደራዊ መዋቅሩ ያለምንም ተቃውሞ ኃላፊነቱን ለህዝብ በመስጠት እያደራጀ እንደሆነም የወረዳው ጊዜያዊ አስተዳደር አክሎ ገልጿል። የተመረጡ አመራሮችን በመረጣቸው ማህበረሰብ ፊት ቃለ መሐላ በማስፈጸም በየዘርፉ ለቀጣይ የስራ አቅጣጫ በማስቀመጥም እየሰራ እንደሚገኝ የወረዳው ጊዜያዊ የመንግስት አስተዳደር ስራ አስፈጻሚ ኮሚቴ ገልጿል። ሌላው አሳዛኙ ዜና የትዳር አጋሪነት ጠቁኝ ቀኑ ጨለመብኝ ስትል የአማራዋ እናት ወይዘሮ ጎጃም ታፈረ በለቅሶ አቤቱታዋን ገልጻለች። በምዕራብ ጎጃም ዞን ወንበርማ ወረዳ ኮኪ ቀበሌ በአብይ መሩ ጨፍጫፊ ሰራዊት ህዳር 22 ቀን 2018 ዓ.ም በግፍ የተገደለው የአቶ ፈንታውን ቸኮል ባለቤት ቀኑ ጨለመብኝ የማነው አቤት የምል ትላለች። ሰንዴ እናጭዳለን ሰራተኛ በጠዋት መያዝ አለብኝ ብሎ ነበር ከንጋቱ 12 ሰዓት ከቤት የወጣው። የስራ ሰው ነው ባለቤቴ ምንም ይኑር ምን የሚያውቀው ጉዳይ አልነበረም ስትል ትናገራለች። ሳይደውል ሲዘገይ ሰራተኛ ማግኘት አለማግኘቱን ልጃችንን ደውለህ ጠይቀው እህል ላበሳስል የመከላከያ ኃይልም መጥቷል ይባላልና ዝም ያለው ለምንድነው ብዬ ስልክ አስደወልኩኝ። ስልኩን ሌላ ሰው አነሳው። መከላከያ መጥቷል ተባልኩኝ። ወጥቼ ሳይም አየኋቸው። ግቢ ብለው ወደ ቤት አስገቡኝ። ጨነቀኝ። የማደርገውን አጣው። በጣም ፈራው። የፈራሁት አልቀረም። ምሽት 12 ሰዓት አካባቢ ልጁን ደግመህ ደውል ስለው ሬሳውን አንሱ የሚል ምላሽ ሰጡን ነው ያለችው በሐዘን በተናወሰ አንጀቷ። የሶስት ልጆችን አባት ልጅ አሳዳጊው ባሌን ከቤቱና ከማሳው ውጪ የማያውቀውን የስራ ሰው የሆነውን ባሌን ክፎች ነጠቁኝ። ዛሬ ቀኑ ጨልሞብኛል። ከባድ ሐዘን ቤቱ ላይ ነክሷል ስትል በእንባት ጮኻለች። የአብይ አህመድ አማራ ጠል ቅጥረኛ ሰራዊት አማራን አማራ በመሆኑ ብቻ ይገድላል፣ ይዘርፋል፣ ሀብት ንብረት ያወድማል። የዚህ እኩይ ድርጊቱ አርሶ አደር ፈንታውን ቸኮል የግፉ ሰለባ አድርጎታል። ወንበርማ ወረዳ ብቻ ከሐምሌ 2015 ዓ.ም ጀምሮ በመቶዎች የሚቆጠሩ እድሜ፣ ጾታ፣ ሃይማኖት ሳይለይ መነኮሳትን ጨምሮ በአማራነታቸው ብቻ በግፍ ገሏል፣ ዘርፏል፣ ሀብት ንብረት አውድሟል ብሏል። የ88ኛ ክፍለ ጦር ህዝብ ግንኙነት ወደ ግንባር መረጃዎች ስናመራ የከሰም ኮር ኃይለማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር በመጣመር ታላቅ ጀብዱ ፈጸመ። የአፋብሃ ደቡብ አማራ ቀጠና ሳምነው እዝ የከሰም 2ኛ ኮር ኃይለማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር ተቀናኝቶ ሸኖ ከተማ በመግባት በጠላት ላይ ከባድ ኪሳራ አድርሷል ሲል ነው አሳምነው እዝ ለበለስ ሚዲያ የገለጸው። የኃይለማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር ከአዲስ አበባ 60 ኪሎ ሜትር ርቀት ላይ የምትገኘው ሸኖ ከተማ ድረስ ዘልቆ በመግባት የብልጽግናን አራጅ ሰራዊት ረፍርፎታል። የብልጽግና ዙፋን አስጠባቂ ሰራዊት የሸኖ ከተማንና የአካባቢውን ማህበረሰብ አስገድዶ ለስብሰባ እያስወጣ ባለበት ወቅት የኃይለማርያም ማሞ 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር ሰርጎ በመግባት 3 የጠላት ኃይል እስከ ወዲያኛው ሸኝተው 5ቱን ደግሞ አቁስለዋል ነው የተባለው። የወገን ምት ያበሳጨው የብልጽግና ዙፋን አስጠባቂ ሰራዊት ያለ የሌለ ግትልትል ኃይሉን ከሰንቦና ጫጫ አግተልትሎ በ3 ግንባር አውደ ውጊያ ቢያካሄድም በድጋሚ በሚገባው ቋንቋ በማናገር ልክ አስገብተውታል። ይህ ግትልትል ሰራዊት በፊጦ አላ መስኖ ቅምጵሌ ግንባር በጫ
በጫጫ መንደር በአራጌቻ ግንባርና በሸኖ ከተማ ዳር ለማጥቃት ቢሞክርም አይቀጡ ቅጣት ተቀጥቶና ተዋርዶ ወደ መጣበት ጥሎ ፈርጥጧል። በመጨረሻም የኃይለ ማርያም ማሞ ክፍለ ጦር አራተኛ የቦጋለ ሬጅመንትና የአባቱ አርበኞች ጠላት ያቀደውን የስብሰባ አጀንዳ እንዲቋረጥ በማድረግ በሰላም ወደ ምድብ ቦታቸው ተመልሰዋል ብለዋል። የአፋብሃ ደቡብ አማራ ቀጠና አሳምነው እዚህ የህዝብ ግንኙነት ዜና ክፍል እንደ አዲስ በተቀሰቀሰ የድንበር ግጭት ሳቢያ ታይላንድ ካምቦዲያ ላይ የአየር ጥቃት መፈጸሟን አስታወቀች። የታይላንድ ጦር በካምቦዲያ ጥቃት 2 ወታደሮቹ እንደተገደሉትና 4 ወታደሮቹ ደግሞ እንደቆሰሉ ይፋ አድርጓል። የካምቦዲያን ጥቃት ለመመከት የተለያዩ ወታደራዊ ኢላማዎች ላይ የአየር ጥቃት ተሰንዝሯል ሲል ጦሩ ገልጿል። የካምቦዲያ ጦር በበኩሉ ጥቃቱን የከፈተችው ታይላንድ እንደሆነችና የአጸፋ ምላሽ እንዳልሰጠ አስታውቋል። በማሌዥያ እና በፕሬዝዳንት ዶናልድ ትራምፕ ጥረት የተኩስ አቁም ስምምነት ላይ ደርሰው የነበሩት ሁለቱ ሀገራት ወደ አዲስ ግጭት አምርተዋል። አንዳቸው ሌላቸውን የተኩስ አቁሙን በመጣስ እየከሰሱም ነው። ያለፈው ሐምሌ ላይ በተነሳና ለ5 ቀናት በዘለቀ የድንበር ግጭት ምክንያት ቢያንስ 48 ሰዎች ሲገደሉ 300,000 ሰዎች ተፈናቅለዋል። ታይላንድ እንዳለችው ትናንት በደቡብ ምስራቅ የሀገሪቱ ክፍል ሲሳኪት ለ35 ደቂቃ የቆየ ግጭት ተካሂዷል። ወታደሮቿ ከሲሳኪት፣ ከቡሪም ራም፣ ከሱሪንና ከኡብሮን ራቻትኒ ግዛቶች እንደወጡም አዛለች። ዛሬ በድንበር ላይ የሚገኙት የታይላንድና የካምቦዲያ ወታደሮች ተኩስ ከፍተዋል። ትራምፕ ከወራት በፊት በሁለቱ ሀገራት ላይ ታሪፍ ለመጣል መዛታቸውን ተከትሎ የተኩስ አቁም ስምምነት ተፈርሟል። በጥቅምት ወር ትራምፕ በማሌዥያ የተካሄደው የኢሲያ ጉባኤ ሲታደሙ የተኩስ አቁም ተፈርሟል። ትራምፕም ለደቡብ እስያ ታላቅ ቀን ነው ብለዋል። ስምምነቱ በተፈረመ በ2 ቀናት ውስጥ በካምቦዲያ ድንበር አቅራቢያ በፈነዳ ቦምብ 2 የታይላንድ ወታደሮች መጎዳታቸውን ተከትሎ ታይላንድ ስምምነቱን እንደማትተገብር አስታውቃለች። ትራምፕ ለኖቤል የሰላም ሽልማት ያጨችው የካምቦዲያ ግን የሰላም ስምምነቱን ለመተግበር ቁርጠኛ መሆኗን በተደጋጋሚ ገልጻለች። የድንበር ግጭቱ ትናንት እንደ አዲስ ከተቀሰቀሰ በኋላ በካምቦዲያ ድንበር የሚኖሩ ወላጆች ልጆቻቸውን ከትምህርት ቤት ሲያስወጡ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያ ተጋርተዋል። በካምቦዲያ ትምህርት ቤቶች የተፈጠረውን ድንጋጤ ከቦታው ሆኖ የዘገበው ታዋቂ ጋዜጠኛ ሜሽዳራ ድንበር ላይ ፍንዳታ ከተሰማ በኋላ ወላጆች ልጆቻቸውን ለመውሰድ እየተጣደፉ መጥተዋል። እነዚህ ልጆች በዚህ ቀውስ ስንት ጊዜ ነው ደጋግመው የሚረበሹት ብሏል። ካምቦዲያ የጦር መሳሪያ ለማዘዋወር የዘረጋቸው የሽቦ ገመድ ላይ የሚጓዝ ተሽከርካሪን ማውደሙን የታይላንድ ጦርም ገልጿል። ጦሩ ህዝቡንና የአገሪቱን ሉዓላዊነት በሙሉ አቅሙ ይጠብቃል ሲልም ለአገሪቱ መገናኛ ብዙሃን መግለጫ ሰጥቷል። ታይላንድ በድንበር ግዛቷ መንገድ የሚሰሩ መሐንዲሶችን እንዲጠብቁ ያሰማራቻቸው ወታደሮች ላይ ካምቦዲያ ጥቃት መሰንዘሯን ገልጻለች። ከ15 እስከ 20 ደቂቃ በቆየው የተኩስ አቁም ልውውጥ 2 ወታደሮች መገደላቸውም ተዘግቧል። ካምቦዲያ ማንኛውንም አይነት ጥቃት እንዳልሰነዘረችና ለግጭቱ ተጠያቂ ታይላንድ እንደሆነች ገልጻለች። የታይላንድ ወታደሮች ወደ ካምቦዲያ ግዛት ጥይትና ታንክ መተኮሳቸው የአገሪቱ መከላከያ ሚኒስቴር አስታውቋል በማለት የዘገበው ቢቢሲ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።